ገና ዛሬ ስንል ነገ ስንል ተስዊፍ የሸይጣንን መሳሪያ ይዘን ቆይ ነገ ተራዊ ሙሉ ሰግዳለሁ፣ ነገ መስጂድ ቁጭ ብዬ ኢዕቲካፍ አረጋለሁ፣ ቆይ ነገ ቁርአን መቅራት ጀምራለሁ፣ ቆይ ነገ እስቲ እንደምንም አختማለሁ፣ ቆይ ነገ የሆነ ነገር ሰደቃ ሰጣለሁ ስንል ምንም ሳንጠቀም ያልፋል። ውድ ቀናቶች እፊታችን ገና እየመጡ ነው ያሉት የበለጡ ቀናቶች። አዩሀል ሙቀሲሩን በገፍላ በመዘናጋት በቀጠሩ ዛሬ ነገ ያለን ያሳለፍን ሰዎች ያሳለፋችሁ ሰዎች ተስፋ አንቁረጥ። እድላለን ባለፉት ቀናት ያጓደልነውን ለመሙላት የተሳነፍነውን ለማስተካከል ለመበርታት በቁጭት ውስጥ ገብተን ያለፉትን ቀናት በመጻኢ ወይ በሚመጡ ቀናት ለማካካስ ጊዜ ሰጥቶናል አላህ Subhanahu Wa Ta'ala። አላህ በእድሜያችን ውስጥ በረካ አድርጓል፣ ለዛሬዋ ቀን አድርሶናል። እነዚህ የሚመጡ ቀናትንም እንዲሁ በገፍላ እናሳልፍ ከሆን ሞኞች ነን። ነፍስያ እየተጫወተችብን ነው ያለው። የረመዳንን ቂማ ቀድር አላወቅንም። ረመዳን ربما يكون فرصة عمر የጾምን ያለነው ረመዳን በእድሜ ምናልባት የመጨረሻው እድላችን ሊሆን ይችላል። ምክንያቱም እድሜያችን አጀላችን አላህ Subhanahu Wa Ta'ala ዘንድ ነው ያለው። لكل أمة أجل إذا جاء أجلهم فلا يستأخرون ساعة ولا يستقدمون አጀል የመጣ እንደሆነ ቆይ እዚህ ጋር አይን አግድያለሁ ቆይ እስቲ እዚች ጋር እቺን ልስራ እዚህ ጋር እኮ እንደው የሚባል ነገር የለም። አንድ ደቂቃ ወደፊት ወደ ኋላ ለመሄድ ነው።